ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ ውድ የማያሹ ተከታታዮች በሙሉ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተ ጋርም እንደዛ እንደሆነ ተስፋ አደርጋለሁ። ሁሉ ሰላም ነው። እንግዲህ ዛሬ በሌላ ቪዲዮ ተመልሼ መጥቻለሁኝ። እንግዲህ የዛሬ ቪዲዮ ደግሞ ለጸጉሬ እኔ ቻሌንጅ ልጀምር ነው። ከኔ ጋር መጀመር የምትፈልጉ ከኔ ጋር መጀመር ትችላላችሁ። ስለዚህ እኔ የሚጀምረው ዛሬ በሽንኩርት በሮዝመሪ ነውና ትንሽዬ የቁርንፉድ እንዲሁም ቀረፋ አርጌ ለሽታ አሪፍ የሆነ የሽንኩርት ውሃ አዘጋጃለሁኝ ማለት ነው። የሀገሬ ልጆች የእናንተ ላይክ ማድረግ ለኔ በጣም ጥቅም ስላለው ላይክ ሼር ሰብስክራይብ ምናምን ብታረጉልኝ በጣም ደስ ይለኛል። ብታግዙኝ ደስ ይለኛል። ያው ቅንነት ለራስ ነው እና እንደምታዩት ሽንኩርቴ ልጬ ብዙም አልጥም፣ ትንሽ ነው የምልጠው። ከላይ ያለውን ፓርቲ ብቻ ነው የምልጠው። እሱ ልጬ ከትፌ ሮዝመሪኑንም በደንብ አጥቤ ምክንያቱም በጣም አፈር ስላለው ማለት ነው። እኔ ከግቢ ቀጥፌ ስለምጠቀም አፈር አለው። ደስ የሚለው ነገር ግን ፍሬሽ ነው። የቆየ 3 ቀን 4 ቀን የቆየ አይደለም። በምሰራበት ሰዓት ሁሉ ከግቢ ስለምቀጥፍ አሪፍና ምርጥ የሆነ ሪዛልት ነው የሚሰጠን ማለት ነው። ሁሉንም ነገር ፍሬሽ ስንጠቀም ማለት ነው። ከዛ በኋላ እንደምታዩት እኔ ፈጭቼ አጥልዬ አዘጋጃለሁ ማለት ነው። እንግዲህ ሽንኩርት እንግዲህ ሁላችንም አንድ የሚያስፈራን ነገር ቢኖር ሽታው ነው። ጥቅሙ ከሆነ ግን ሁላችንም እናውቃለን። በጣም ምንም ሁሉም ሰው ያውቃል። በጣም ሪዛልት አለው። በጣም ለውጥ አለው ሳንደክም በደንብ ከተጠቀምንበት ማለት ነው። እንዳይሸት ግን እኔ ሮዝመሪ ነው በጣም ረድቶኛል። ሮዝመሪ ነውና ቁርንፉድና ቀረፋ በጣም በሚገርም ሁኔታ ነው እየረዳኝ ማለት ነው። ምክንያቱም የሽንኩርት ሽታ አይደለም የሚሸተኝ፣ በቃ ማለት ኖርማል የሮዝመሪ ነው ሽታ ምናምን የቁርንፉድ ሽታ ምናምን ነው የሚሸተኝ ማለት ነው። ስለዚህ ያን ያህል ብዙም አይረብሽም። እኔ ቀን በቀን ነው የምጠቀሙ። በነገራችን ላይ እንደምታዩት እንግዲህ አጥልዬ በመርጫዬ አደርጋለሁኝ። ከዛን ከላይ ደግሞ ቀረፋ አደርጋለሁኝ። እንግዲህ እንደነገርኳችሁ ሽታ እንዳይረብሸኝ ብዬ ማለት ነው። ከዛ እንደምታዩት እንደዚህ አዘጋጅቻለሁ። እንግዲህ ሳንሰለች በየቀኑ ብንጠቀም ለፎሮፎር፣ ለእድገት፣ ለብዛት በቃ ምን ብዬ ልንገራችሁ። ሽንኩርት ያው ታውቃላችሁ አብዛኞቻችሁ በጣም የሚጠቅምና የሚረዳ ነገር ነው። እኔ እንግዲህ ዛሬ አንድ ብዬ ጀምራለሁኝ። ከኔ ጋራ ብትጀምሩ የእውነት ተጠቃሚ ትሆናላችሁ። እኔ የምጠቀመው በሹሩባ ላይ ነው የምጠቀመው። እኔ እንደነገርኳችሁ ብዙ የሚረብሽ ሽታ የለውም ብያለሁኝ። ሰሞኑንም እየተቀባው ነበረ። በነገራችን ላይ በዚህ እንደውም ሙሉ ጨርሼ ነው አሁን ቪዲዮ ላይ የምታዩት የሰራሁትን ሙሉ ጨርሼ ነው ዛሬ አዲስ ሰርቼ ምናምን እየሰራሁላችሁ ያለሁት ማለት ነው። በሹሩባ ላይ የማደርገው ደግሞ ይሄኛው ትንሽ አረንጓዴ ሆኗል እንደምታዩት። ያኛው ቀይ ወደ ቀላ ይላል፣ ይሄኛው ደግሞ አረንጓዴ ነው። ምክንያቱም ሽታው እንዳይረብሽ ብዬ ሮዝመሪ ነው በደንብ አድርጌ ነው የጨመርኩበት። እሱ ነው ወደዚህ ከለር የቀየረውላችሁ ፈልጌ ነው። ስለዚህ አሁን እንደምታዩት በደንብ አድርጌ እስከምርስ ራስ ብሎ ይታወቀኛል። ወገቤ ውስጥ ፈሷል። በነገራችን ላይ እንግዲህ ምንም ማድረግ አይቻልም። የሆነ ነገር ለውጥ ማግኘት ከፈለገን እንግዲህ ድካም ያለ ነገር ነው። ስለዚህ እንደምታዩት በደንብ አድርጌ ጭንቅላቴን ራስ አድርጌ እጠቀማለሁ ማለት ነው። በዚህ አጋጣሚ ፊት ላይ የፈሰሰ አስቸገረኝ። በዚህ አጋጣሚ የሆነች ልጅ አለች እዚህ አካባቢ አሁን ያለሁበት ሰፈር ማለት ነው። በጣም ኃይለኛ ፎሮፎር ነው የነበራትና ፎሮፎሩ በቃ እንደዚህ በትልቁ ሆኖ ነው አናቷ ላይ ቁጭ ቁጭ የምለው። በጣም ብዙ ነገር ተሞክሯል። ከፋርማሲ በሻምፖና
የተለያየ ክሬም ሞክራለች። ለተወሰነ ጊዜ ይጠፋል፣ ከዛ ደግሞ ተመልሶ ይመጣል ማለት ነው። ከዛ በኋላ አንድ በጣም የተባረከው ፋርማሲስት አለ። እስቲ የሽንኩርት ውሃ ሞክሪ ብሎ ይላታል ማለት ነው። እንግዲህ እሱ ክሬሙንና ሻምፖ መሸጥ እኮ አላቃተውም፣ ግን አለ አይደል አንዳንድ ቅን ሰዎች አሉ አይደለ? እስቲ መጀመሪያ በሳምንት ከ3 እስከ 4 ጊዜ የሽንኩርትን ውሃ ሞክሪና ለ2 ወር ለ3 ወር ሞክሪና ከዛ በኋላ ታያለሽ አላት። ልጅቷን በጣም ስለመረራት ፉሩፉሩ ማለት ነው ስለመረራት እሺ ብላ ጀመረች። በሚገርም ሁኔታ አረ የምን 3 ወር ነው በአንድ ወር ውስጥ ሙሉ በሙሉ በቃ እርግፍ ብሎ መጥፋት ጀመረ። ግን ቆዳዋ ትንሽ ቀላ ማለት ነው። ይሄ መቅላት ባህሪ ነበረው። እያለ እንዳለ ድራሹ ጠፍቶ እኔ ለማመን ሁላ ከበደኝ። እንዴ ቤታችን ውስጥ መድኃኒት አስቀምጠን ነው እንዴ መድኃኒት ፍለጋ የምንሄደው እያልኩኝ ነበረና ስለዚህ የሀገሬ ልጆች ሽንኩርት ለፎሮፎር ለእድገት ለብዛት በቃ የማይጠቅመው ነገር የለም። ግን እንደነገርኳችሁ ሽታ ነው። ሽታ ደግሞ አሁን በነገርኳችሁ መሰረት በቁርንፉድ በሮዝመሪ ነው በቀረፋ እያረገን ሽታውን ማጥፋት መቀነስ እንችላለን ማለት ነው። ከዛ እንደምታዩት እንግዲህ ከተቀባው በኋላ በደንብ አድርጌ ማሳጅ አደርጋለሁ። ማሳጅ ደግሞ በቃ ትልቁ አስፈላጊ ነገር ነው። ስር ቅላችን እንዲነቃቃ የደም ዝውውርም እንዲነቃቃ ምናምን ያደርግልናል። ስለዚህ በደንብ አድርጌ ማሳጅ አደርጋለሁኝ ማለት ነው። ከዛ በኋላ ቅባት እቀባለሁ ከደረቀልኝ በኋላ ማለት ነው። እንደዛ እያልኩኝ ቻሌንጅን እቀጥላለሁ። በሚቀጥለው ቪዲዮ እንግዲህ እስከምንገናኝ መልካም ጊዜ ይሁንላችሁ። ሼር፣ ሰብስክራይብ፣ ላይክ አድርጉልኝ እላችኋለሁ። መልካም ጊዜ